ጌታ ሊጎበኝ ይዛ ሊሆንልን ከኃጢአት እኛኑ ሊያድን። ስሜ ጳኒኤል ቴዎድሮስ ይባላል። አሁን ማቀርብላችሁ የመጽሐፍ ቅዱስ ጥቅስ የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 52። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ ብሶራ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ሌዊ ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርን በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቦች ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላም ለሰውም በጎ ፈቃድ አሉ። መላእክትም ከነርሱ ተለይቶ ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልን ይህን የሆነውን ነገር እንይ ተባባሉ። ፈጥኖም መጡ። ማርያምና ዮሴፍ ሕፃኑን በግርግም ተኝቶ አገኙ። አይተው ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትን ሁሉ እረኞች በነገሯቸው ነገር አደነቁ። ማርያም ግን ይህን ሁሉ በልቧ እያሰበች ጠብቆ ነበረ። እረኞቹም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እየከበሩ ተመለሱ። ሊገርዙ 8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴም ሕግ የምጽአታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋላ ወይም 2 እርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበረ፣ ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ተሞልቶ ነበረ። በመንፈስም ወደ መቅደስ ወጣ። በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡ ጊዜ እርሱም ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃንም ለሕዝብም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱ ማርያምንም እነሆ የብዙዎችን ልብ ሐሳብ ይገልጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልና ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎትም ሌሊትና ቀን ያገለገለች ከመቅደስ አትለይም ነበረ። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበረ። ሁሉንም እንደ ጌታ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ። የእግዚአብሔርም ጸጋ በእርሱ ላይ ነበረ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይመጡ ነበረ። የ12 ዓመት ልጅ በሆነ ጊዜ እንደ ባሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበረ። ዮሴፍም እናቱም አላወቁም ነበረ። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቃቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ ከመምህራን መካከል ተቀምጠው ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትን ሁሉ በማስተዋልና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ወይ ለምን እንዳደረክብን? እነሆ አባትና እኔ እየተጨነቀን ስፈልግ ነበርን አለችው። እርሱም ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ ይገባኝ አላውቃችሁምን አላቸው።
እነርሱም የተናገራቸውን ነገር አያስተዋሉም። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበረ። እናቱም ይህን ሁሉ በልቧ ትጠብቆ ነበረ። ኢየሱስም በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያደግ ነበር።